በቃ ተበከልም ማለት ነው ሌላ ችግር ውስጥ ገባም ማለት ነው እንዴት ጠላታችንን እስከዛሬ ድረስ አናቅ እኔ ነው ታሞ ነው የሚሆነው ጠላት ሊሆን አይችልም ታሞ ነው ቆይ ከሷ ጎን እንደሚቆም አንድ ነገር ነግሮናል ላለቀ አሁን እኔ ሁለተኛ የፈለኩት ምንድነው የዛን ቀን ያደረገውን ነገር ያብራራል ይሄንን ደግሞ ወንድሜ ነው ምናምን ይያዝ መሃል ልትገባ ያልፈልግ መኪና ውስጥ ነበር ካሜራውን ይዘን እያየን ነበር ከዛ ደንግጠን ወተን እጅ ከፍንጅ የሚያደርገውን ነገር እንያዘው ብለን እየበረርን ስንመጣ በዲብ ካሜራ እኮ ነው የቀረጽኩት ማታቆ ማታተና አረ ወይኔ ለቀቀኝ በስማም ያየነው ነገር ይዘገንናል ሲጀመር ማለት ነው ስለዚህ በስነ ስርዓት አለበት ከዛ ደግሞ አይታል ትላንትና የተፈጠረው ነገር ማለት ነው ለብቻ ይሄማ ለብቻ ጥያቄ ያስፈልገዋል ብዬ ነበር ዝም ያልኩት ማለት ነው እሷ ሴትዮዋ ፊት ራሱ አልጠይቀውም ብዬ ነበር ማታ ዝም ያልኩት ማለት ነው አይታል ከዛ መጨረሻ ላይ አፈቅርሻለሁ ምናምን ጭራሽ ብሎ ሌላ ታሪክ ፈጠረ አሁን አፈቅርሻለሁ ማለቱ አይደለም ምን እንትን እያለኛለሁ እያናደደኛለሁ የዛን ቀን ምን እንዳረገ እኔ አልገባኝም ነው እሱ ነው ያልገባኝ በቃ ቤት ውስጥ የሆነ ነገር እንዲ አቅፎ መጥቶ የበቆሎ ፍሬ ምናምን አብልቶት ሰጥቶት ከዛ በኋላ አርዱት ከዛ ደም እንዲ ያፈሰ ከታረደበት ቦታ ላይ አፍሱ ጆኩስ ያን ነገር አሁን ያን መተት ያስረዳል ነው በቃ አንቺ የምትጠይቅ ከሆነና የሚገባው ከሆነ አስረጅ እንዲያስረዳሽ ንገሪው ምናልባት የሚፈራሽ አይነት ነገር ከሆነ ማለት ነው ምንድነው ያደረገው ቤታችን ወይኔ በቃ አሁን በቃ ተበከልም ማለት ነው ሌላ ችግር ውስጥ ገባም ማለት ነው እንዴት ጠላታችንን እስከዛሬ ድረስ አናቅ እኔ ነው ታሞ ነው የሚሆነው ጠላት ሊሆን አይችልም ታሞ ነው ከኛ ተቃራኒ እንደዛ ነው የምታስቢ ቢያንስ እህቴ ወንድም ሆነ ነገር ለእናሱ የወንድም ወንድም ቢሆን የዛሬ ወንድም ማለት ነው የዛሬ ወንድም እንደ ወንድምሽ ጠላት የለም መርጠሽ ካልሆነ ማለት አንዳንድ ወንድም አለ አንዳንድ ጠላት ወንድም አለ እንደዛ አይነት ሰው ነው ቶሎ የወንድም ጠላት ነው የኔ እንጂ አብዛን እንዳለ ጤነኛ ሆኖ እኮ ነው ያጣቃ ስለለበሰ ምንም ስላልሆነ ነው በቃ የግድ መጎሳቆል አለበት ድረስ ብሎ አፈቀርኳት በቃ ጭቅጭቅ ያስፈልግ ግልጹን ነግሮናል ሲጀምር እሷን እንደሚያፈቅራትና ከሷ ጎን እንደሚቆም አንድ ነገር ነግሮናል ላለቀ አሁን እኔ ሁለተኛ የፈለኩት ምንድነው የዛን ቀን ያደረገውን ነገር ያብራራልኝ ነው በቃ ይሄንን ደግሞ ወንድሜ ነው ምናምን ይያዝ መሃል ልትገባ ያልፈልግ መደባደብ ካለብን ተደባድበን በጸባይ የሚነግረን ከሆነ እንደ በዛ መንገድ እንዲነግረን እኔ ጠይቋለሁ በቃ የማይነግርሽ ከሆነ ሌላ ጸብ ነው የሚፈጠረው እኔ ውስጥ ሆኜ እጠብቅሻለሁ እስክትጠይቂው ድረስ የማይነግርሽ ከሆነ ግን ሌላ ታሪክ ነው የሚፈጠረው በቃ ቢያንስ ለኔ ወይ በትክክል እኮ ግን እኮ ይሄን መጠየቅ እኮ አያስፈልግም እናውቀዋለን ማታት ነው እኮ እሱ ላያቅ ይችላል እኛ ወልሽ ቤታችን ውስጥ ማለት ነው ታስረን እንድንቀመጥ ከቤታችን እንዳንወጣ እንደገና ይሄ መንፈሱን አፍዙ የኛው እስከሚረጭ ራሱ መጠበቅ አልነበረብኝም ይዛና ቤታችን አረ ይሄ ልጅ ደህና አይደለም በሰላሙ አይደለም እንደዚህ የሆነ ያደረገ ያለው ነው ሲጀመር የሆነ ነገር አርጋዋለች እኔ የማይናገር ከሆነ እከዳለሁ ምናምን ካለ ያንን መተት ያረደበትን ቢላ የተሻላ እሰካለታለሁ አገሩ አው የማይናገር በትክክል የማይናገር ከሆነ እዚህ ጨቀርጌለት በቃ ራሴን እኔም እጄን ለመንግስት ተሰጣ ልጆችን ማሰለፍ ቢያንስ ልጆቼ ነፃ ያወጣሉ እኔ ልታሰር ምክንያቱም በመተት የታሰረ ቤት ውስጥ ነው ያለው ጸበል ቋር ከመረጨው ደም የረጨው አንቺ እንዴት እኔ ምን የሆነ ነገር ማለክቶን ነው እንጂ ወንድምሽ ላይሆን ይችላል ነው ማለት በቃ መተት ነው ወይ የተሰራብህ ብዬ ስጠይቅ አይደለም መተት ከልቤ ነው ማፈቅራት አለ እኮ እሱ እንዴት ሊሆን እንዴት መቼስ እኔ ያለሁበት ምናምን ብሎ አይነግርም እኮ አላመነልንም እኮ እኔ እሷ ልጇ ስለሞተባት አሳዝናኝ ነው ብሎ ማስተባበያ አመጣ ያኮ ምንም እኮ አሳምንም ሲቀጥል በየጊዜው ካልገደልኩ ካልደበደብኩ ብሎ ከኛ ጋር አክት ያረጋል ድብቅ ካሜራ ላይ ግን የሚሰራውን ነገር አይታል
ምን ተቀየረ እንጂ ልብ ካሜራ ላይ ብቻ እኮ አይደለም አፈቀርኳት ያለበት ምክንያት እሱ ራሱ አለ ልታስወጣት ስለሆነ ያንተ ውሳኔ አይቶ ነው እናንተ ውሳኔ አይቶ አትደማመጡት በእግዚአብሔር እሱ ሲጀምር እኔ በጣም የማውቀው ነገር አለ ይችላል አድርጎት ምንም ታምር ሊያፈቅራት አይችልም የሆነ ነገር አድርጋው ነው እንጂ በጣም የምታምር በጣም የምትወደው ልጅ አለች ስለሷ እኔ ጉዳይ አይደለም እናት ቤት ውስጥ ያረደው ነገር አለ ያን ነገር ምንድነው ያደረገው የሚለውን ነገር ነው ማወቅ የምንፈልገው ወንድሜ ነው ብለሽ የምታዝኝለት ከሆነ ጠይቂው ካልሆነ በእጅ ይጠፋል ለምን አይጠፋ እስቲ አስቢ ወንድምሽ ሆኖ አይቆይ አንቺ እንደው ወንድምሽ ሆኖ ራሱ መጥቶ እዚህ ጋር አንቺ ላይ መተት በጭንቅላትሽ ላይ ወሰራ ዶሮ አርዶ ቢጥልብሽ ዝም ብለሽ ቆመሽ ታያለሽ እንዴ እንከፍ አትንከፍከፊ በቃ ከዚህ በላይ ምንም የምንታገስበት ምክንያት የለም አሁንም ወንድምሽ ነው ብዬ ነው እስካሁን የሚታገስኩት የዛን ቀንም ሮጠን ስንመጣ ቤተሰቦቻችን አላወቁትም ለካ መጨረሻው መኪና ውስጥ ነበር ካሜራውን ይዘን እያየን ነበር ከዛ ደንግጠን ወተን እጅ ከፍንጅ የሚያደርገውን ነገር እንያዘው ብለን እየበረርን ስንመጣ በሩ ዝግ ነው እንግዲህ ከፍቶ ነው የገባን በሩ ዝግ ነው ስንገባ ምንም ሰው የለም ይሄንን የነገረው አካል አለ ነው ስንመጣ እየመጣን ነው ብሎ የነገረው መንፈስ አለ ነው እንትን ብሎ ያለው እዚህ ጋር ምናልባት ካሜራ ላይ የማይታይ ነገር በአካል የሚታይ ነገርም ከሆነ ብለን ስናይ ምንም ነገር የለም የተረጨም ነገር የለም ግርግዳ ላይ በእነሱ ዓለም ላይ ሊታይ ይችላል በመንፈሱ ዓለም ላይ ሊታይ ይችላል ዞር ጠይቂልን በቃ አንተ ሲጀመር እኔ በቃዋለሁ አንተ ወደ ቤት ሂድ አንቺ ደግሞ ፊት ለፊቱ ቁጭ አድርገሽ መጠየቅ ያለብሽን ጥያቄዎች ጠይቂ እንጂ ይመጣል አይኑን በጨዋታ ቢጣሉ የሆነ ነገር አልፈልግም እዚህ ሆነና ለምን እኔ ይኸውልሽ እጄን ማነሳው ካልነገረኝ ነው ማጠየቁ ባይሆንም ይቀመጥ እዚህ ካልነገረኝ ነው እንጂ ያጂ ካልነገረኝ ነው እጄን ማነሳበት እንጂ እጄን ላነሳበት አልችልም በቃ እኔ እዚሁ ነው ሆኜ ማዳምጣቸው ግባ ዳኒ ከፍተ ነው በሩ የለም እንደ ዛሬ ደግሞ አለ ዳንስ እንዴት ነው ምንም አልሆንኩም ዳኒ ግን ያው አንዳንድ ነገር ላውራክ ስለፈለኩ ነው የተፈጠረ እኔ ጋር ምንም የተፈጠረ ነገር የለም ግን አንተ ጣላንም ግን በቃ እኔ አንተ ማውራት ስለፈለኩ ነው አስቸኩዬ ጠርቼ የጠራው ይኸውልህ እኔ ዳኒ ማለት አሁን ነገር ረገን ማለት አንተ ምንም ነገር እንዲደርስብህም አልፈልግም ለነገርክ መሰለኝ የጠራው በቃ አንደኛ ነገር ይኸውልህ እኔ አሁን የምፈልገው ማለት ነው ቀጥታ በቃ ዳኒ እግዚአብሔር ምንም አትዋሸኝ አንደኛ ነገር እውነት የምትወደኝ የምታከብረኝ ታላቅ ነኝ አይደለ በብዙ ነገር እንደዛ የምታስበኝ ከሆነ ማለት ነው ምንድነው የምትይኝ ምንም ያደረከው ነገር የለም ሰሞኑ ስለምን ማለት ነው ምንድነው ማለት አንደኛ ነገር እሺ እስቲ አንተ ማለት በምትወደው ነገር ማለት ነው መጀመሪያ ምንም እንዳትክደኝ እና ያወራው ካልን እንዴ እኔ ይሄ ራሱ አንድ ንቀት ነው ዳኒ እግዚአብሔርን እንደዚህ አይነት ነገር እንድታረግ እንዳላይ ድጋሚ እኔ ቁጭ ብዬ ያወራው ካል እንዴ ማን ይፈጠር ነው ወይኔ እንደዛ አትበል እንደዚህ አይነት ነገር እንድታወራኝ አልፈልግም እሺ ምንድነው ምን አረኩኝ እሺ ምን አረኩኝ ምንድነው ምንም ታስጨንቅ ባለፈው እዚህ ቁልፍ አለ ካንተ እዚህ ቤት ቁልፍ አለ መታ ነበር ራስሽ አይደል የሰጠሽ እኮ እዚህ ቤት መታክ ነበር አይ እዚህ ቤት ነገር መጠየቅ ባለብሽ መንገድ ጠይቂ ያወራውታል ያወጠየቁት እኮ ክዶናል እኮ ፊታችን ነው እኮ ያለን እኛ ለሱ ክብር ትጨነቂያለሽ እንዴ ስለክብሩ ምንም ስለክብሩ እንትን ጠላታችንን እኮ ነው አፈቅራታለሁ ድጋሚ ደግሞ ልጅ ወልድላታለሁ ብሎ አፉን ባንደበቱ ሞልቶ እኮ የተናገረው መጀመሪያ ስለዛ ነገር ንገር በዛ ነው የምታወሪው አፈቅራታለሁ አይደለም ሌላ ነገር ስላለ ነው ቁጭ በል እኔ ይኸውልህ እሷን ማፍቀር አይደለም ከፈለክ ቂጧን ላስላት አያገባኝም ተሸክማትም አዝላትም ዙር ገባረን እሱ የኔ ፍላጎት እኔ እሱን አይደለም እያልኩ ያለው
ምንም ባረግ ምን እኔ ስለራሴ ጉዳይና ስለራሴ ቤት ነው አሁን መጠየቅ የፈለኩት። በቃ ምንም አንቺ እየጠየቅሽው አይደለም። ቂጡን ትለማመጫለሽ ነው ማለት ተለማመጥኩት። መጠየቅ ባለብሽ መንገድ ነው መጠየቅ ያለብሽ። ይኸውልህ ዳኒ ቁልፍ አለኝ ብለሃል አይደል? ሰጥቼሃለሁ፣ ታምናለህ። ቁልፍ ቤቱን በርግደህ ገብተህ እኛ ሁሉንም ነገር ስንመለከት ነበር። ካሜራ ተሽከርካሪ ካሜራ አስቀምጠን ኩሽና ውስጥ ያደረከውን ነገር እየሰለላችሁ ነበር። ቢላይ ዘም ተሰለልከም አንተ ቢላይ ዘመት እዚህ አርደህ እንትን ያልከው ነገር ምንድነው ነው? በቃ ይንገረኝ። ስለዚህ ነገር ያስረዳ። ወከረየው የምትለው እኔ አልመጣሁም እዚህ ቤት። መቼ ነው? ትላንትና መተክ እኔ አልመጣሁም። መጀመሪያ ልብስ ራሱ ይሄን ልብስ ነው የለበስከው። አልቀየርክም። ከታዩ ነገሮች ውስጥ እኮ እኔ ለበስኩ። ቆይ ተረጋጋ። ዛሬ እኮ ነው። ቆይ የቀየርከው እና መረጃ ትፈልጋለህ ይዘህ ለመምጣት? አይ ልብስ ቆይ ታዩ እየነገርኩት ይዞት ከመጣው ነገር ውስጥ ላሳይሽ። የታየን በአይናችን ያየነውን ላሳይሽ። ከዛ ደግሞ ከዛ ቀጥሎ ደግሞ ያልታየ ደግሞ እንደዚህ አቅፎ መጥቶ ያረደው ነገር ይዟል። እሺ ቤት እንዲበጠበጥ ትፈልጋለህ? ልጆቼ እንዲበጠበጥ ትፈልጋለህ? እዚህ ቤት ገብተህ ታይተሃል፣ በካሜራ አይተንሃል። እኔም በአይኔ አይቼዋለሁ። ምንድን ነው ይሄ? ዳኒ ምንድን ነው ይሄ? አንቺ ገዝተሻል? አንድ በቆሎ የምገዛው ምንድን ነው? ያውም የተጨማደደ የአሮጊት እንትን የመሰለ በቆሎ ጭምድድ ያለ ምንድን ነው? ምን አውቃለሁ እኔ። ለምን ነው የምጠይቁኝ እንዴ? እኔ አልመጣሁም እዚህ ቤት። ለምን አይገባችሁም? ማንም ገዝቶት አይደለም የመጣው። እኔ ሌላ ውሸት አልፈልግም። በዚህ ማንገጭላን ሳላውልቅልህ ምን እንደሆነ ንገረኝ ነው። አያገባችሁም። እኔ ሲጀመር እዚህ ቤት አልመጣሁም። መምጣት ብፈልግም ብመጣም እናገራለሁ። ለምን ነው የምመጣው? ዳንኤል እውነቱን ንገረኝ። ሌላ ክህደት በክህደት ላይ ክህደት አጨምር። እውነቱን ንገረኝ። ሳልመጣ መጣሁ እንድለ ነው የፈለከው ነው? በቆሎ ያደረከውን ነገር እንዳለ ልንገርህ። ይሄን በቆሎና እንደዚህ የሆነ የታዘለ ነገር በር ከፍተህ እንደዚህ የተያዘ ነገር ይዘህ መጣ። ከዛ በኋላ ቁጭ ያደረከው ውሃ እቃውን ራሱ ላሳይ እችላለሁ። ውሃ ያመጣበትን ውሃ መጣ። በቆሎን ከላው ላይ ይሄው የተነቀለው ራሱ ያስታውቃል። ከጫፉ ላይ ፈልፈል አረግ። በቆሎን እዛ ጋር አስቀመጥ። ከዛ በኋላ የሆነ ብላ አይነት ነገር ስትለው ነበር። ከዛ ሄደ ቢላ አመጣ። ያመጣኸውን ቢላ ይሄንን ምንጣፍ አንስተህ እዛ ጋር አቁመህ ሁሉንም ታሪክ ነው የምነግርህ። አይ የምትል ከሆነ ደግሞ ዝም ብለህ አትጃጃል። ወሬ እኔ እኮ ነኝ ጊዜ እየሰጠኝ በጣም ታግሼዋለሁ። ከዛ በኋላ እያንዳንዱ ነገር ግን ታስረዳኛለህ። ይሄንንም ካየ በኋላ አትክደኝ። ምንድነው? ምን እያደረክ ነበር? ሌላ ጊዜ በር ከፍተህ ገብተህ ምግብ በልተህ ነው የምትወጣው፣ ወይ ደግሞ እኛን ነው የምትጠብቀን ከሌለን? እኔ አይደለም እማት ነው አይደለም። አንተ ይሄ አንተ ቪዲዮ አይደለም። እኔ አይደለም። እኔ ተመሳስሎ የመጣ ሰው ሊኖር ይችላል። እኔ አይደለም። እና ታዲያ ይሄ ማን ነው? ይሄ የማን ቪዲዮ ነው? እኔ በምን አውቃለሁ? ወይኔ በብረቱ እያየሁት እኮ ተቀረጸ ቪዲዮ። በፈጣሪ እኔ ሌላ ሰው ደውዬ ላሰማችሁ ከፈለጋችሁ። እኔ የነበርኩት ሌላ ቦታ ነው። ስብሰባ ነበረኝ እዛ መስራት ምስተያንተው እንጂ ከፈለክ ሲጀምር ጓደኞችን ታውቁታላችሁ። በቃ መጠየቅ ትችላለህ። ከነሱ ጋር ነው ያልኩት። እኔ ከነሱ ጋር ነው? አዎ ከነሱ ጋር። ይሄ እኮ የሰከንድ እኮ ስራ ነው ሰርተህ እኮ እዚህ እኮ አላልኩም አልዋልክም። ቤቴ ውስጥ ምንድነው ያደረከው? ተመሳስሎባችሁ ይሆናል። ተረጋግተህ ቤቴ ውስጥ ያረድከው ነገር ምንድነው? ዞር ማን ድክ አንተ ተረጋግተህ ከዚህ በላይ ልረጋጋ አልችልም። እኔ አይደለሁም። ቤቴ ውስጥ ያደረከው ነገር ምንድነው? አርደህ የጣልከው እኔ አይደለሁም። አይመለከትሽም። ሲጀመር ይሄ ራስ እና እሙ በስነ ስርዓት ነው ያየሁት። ልብሱ አልተቀየረም። ሌላውን ተው፣ ልብሱ አልተቀየረም።
አይነት አለው። ዝም ብላ አትካል። የምታወጣ ከሆነ አውጣ፣ ካልሆነ ግን ሲጣር እናቴን የእውነታዊ እኔ የነ አሞን ምናምን ድምፅ ይሰማቸዋል ነበር ሳይኖሩ በቃ እንደዛ ሊሆንባቸው ይችላል። እንደዛ ነው ቪዲዮ ነው ካየሁት በድብቅ ካሜራ እኮ ነው የቀረጽኩት። መታቆ መተትን ኧረ ወይኔ ወይኔ ልቀቀኝ! ካላወጣ እገለዋለሁ። ሲጠርግ እንደዚህ ማለት እገለዋለሁ። አዎ ሲጠርግ እገለዋለሁ። ኧረ ወይኔ እናቴን እኔ አይደለሁም። እናቴ አንተ ነህ። ምን ሆነህ ነው እንዴ? እኔ እኮ መማታት እችላለሁ፣ ግን እኔ አይደለሁም። የምሬን ነው። እኔ አይደለሁም። አሙ እናቴን እኔ አይደለሁም። ምን ሆነሽ ነው? እሺ በምን እንመን ይሄን እንዴ? በምን ልብስ እንኳን ቀይራ ቢሆን እንኳን ሌላ ነገር ይሄን ልብስ ለብሰህ ቤት ሰይጣን ይሄን አንተ ያጥፈህ ታነሳለህ፣ ቢላ ታመጣለህ፣ ድስት ታመጣለህ። ሰይጣን ካልጠፋ ሰው አንተ የሚመስለው ካልጠፋ ሰው አንተን እንዴት መስሎ ይመጣል? እኔ እናንተን ለማጣላት ፈልጎ ነው። ለምን ታምነዋለህ አንተ? እሱ አይምሮአችን ላይ ተሰርቶ ነው እንጂ ወንድምሽ ሁላ ላይ ሆነ ይችላል። እኔ የልጅነት ፎቶአችን ከፎቶ ነው የሚሰራው። ምን ማለት ፈልገህ ነው? አላውቅም። አባቴ እንዴት ወንድምነትን እየከርከ ነው። መጣይ ናመጣይ አንተ ናመጣይ እናቴን ችግር የለውም ናመጣይ እኔ አይደለሁም አልኩህ። አይደለሁም ማለት ነው አይደለሁም። አንተ ምን ሆነህ ነው? ደብረጫብን ቤታችን ውስጥ እኔ ያስከን አፈንከን በመተት አሰርከን። አይበቃም። ሁሉም ሰው ጸበል ይገባል። ምን አረግን? ምን አጠፋን? አረዳንም። እኛ አረዳንም። ወጣ ያለን አንድ ቲሸርት ተጨማሪ የተቀደደ በቦቱ ስር የተቀደደ ቲሸርት አለ። እሱንና ያን ሱሪ ዘይት እኔ አንቺን ብያለሁ። ሌላ ምን በቃ ጆሮትም እንዳለው የሆነ ነገር ምንም በቃ ተሰርቶ ነው። ተሳስቷችሁ ሊሆን ይችላል። እኛችን ላይ ይፈረዱ ነው። በቃ ጸበል መግባት አለብን። ተዋት እሷ ለሱ እየደገፍሽ ነው። መንፈስ የሚታየው እያንዳንዳችሁ እኔ ላይ ሆነ ለሱ ይታያል። መንፈስ ሁለታችሁም እኔ ላይ ሆነ የምትጫወቱት መንፈስ ለሰው ይታያል። አይታይም። ካሜራ ላይ ነው የሚታየው። በቃ ካሜራው መንፈስ አሳይቷችሁ ነው። መንፈሱማ ያረድከው ነገር ነው። ያረደው ሰው አንተ እኔ ምን ሆነ ነው? እኔ ምንም አላረድኩም። ይሄው ማለት እኔ ምንም አልመጣሁም እዚህ ቤት እናቴ ወጣ